የተለያዩ የህብረተሰብ ክፍሎች የትግል ታሪክ። በተለያዩ የህብረተሰብ ክፍሎች ላይ ሲካሄድ ከነበረው ጭቆናና ብዝበዛ ባሻገር አገሪቱ ኋላ ቀር ሆነች። የህዝቡ ኑሮ ቆረቆዘ። የግለሰብ አማካኝ ዓመታዊ ገቢ በዓለም የመጨረሻውን ደረጃ ያዘ። ለትምህርት ከደረሱት ሕፃናት ውስጥ 80 ከመቶ የትምህርት ዕድል አጣ። 85 ከመቶ ህዝብ ዘመናዊ ሕክምና ተነፈገው። ስለሆነም በወባና በተላላፊ በሽታዎች በየዓመቱ በሚሊዮን የሚቆጠር ህዝብ አለቀ። ከ90 ከመቶ በላይ የሆነው ህዝብ ማንበብና መጻፍ የማይችል መሃይም ሆኖ ቀረ። ከዘመናዊ ዕውቀትና ከሰለጠነው ህዝብ ተገለለ። በኋላ ቀር አመለካከትና እምነት ታውሮ ያለምንም ጥያቄ ተገዢ፣ አገልጋይና ተዋራጅ ሆኖ ቀረ። የተለያዩ የመገናኛ አውታሮች ማለትም መንገድና ቴሌኮሙኒኬሽን ጥቂት ከተሞችን ብቻ በማገናኘት ተወሰኑ። በየብስም ሆነ በአየር ትራንስፖርት ለመጓጓዝ ባለመቻሉ ሰውም ሆነ ሸቀጣሸቀጥ በጥንታዊ የመጓጓዣ ዘዴ ብቻ ማጓጓዝ ግዴታ ሆነ። ይህም ሁኔታ ለኢኮኖሚው መቀጨጭ አይነተኛ ምክንያት ሲሆን የህዝብን ከአንድ ቦታ ወደ ሌላ ቦታ አፋጣኝ እንቅስቃሴና ዝውውር ገታው። ለስልጣኔና ለዘመናዊ ኑሮ በዋናነት አስፈላጊ የሆነው የኤሌክትሪክ ኃይል በአገሪቱ ባለመሰራጨቱ ህዝቡ በጨለማ ለመኖር ተገደደ። የዓለም ህዝብ እንኳን በምን ደረጃ ላይ እንደደረሰ ለመገመት የሚያስችለው የቴሌቪዥን አገልግሎት ባለመዘርጋቱ ከቀየው ውጭ ለመመልከት እድል አጣ። አብዛኛው ህዝብ የመጨረሻዊ ድህነት አዘቅት ውስጥ በመውደቁ በረሃብና በሽታ እንደ ቅጠል መርገፍ የተለመደ ክስተት ሆነ። ህዝቡ የዚህ አይነት ግፍና በደል ሲፈጸምበት ማንኛውም ሰብአዊ መብቱ ተገፎ ለችግርና ለመከራ ሲዳረግ፣ በረሃብና በሽታ ሲሰቃይና ሲያልቅ፣ በማዕይምነት መጋረጃ ተሸፍኖ በድንቁርና ሲማስን የመሬት ከበርቴው፣ በአምራቹ ድሃ ገበሬ፣ ካፒታሊስቱ በምርት ተግባር በተሰማራው ጭቁን ሰራተኛ ላይ ተወዳዳሪ በሌለው ሁኔታ ሲበዘብዙትና ሲጨቁኑት በግልጽ እየታየ የገዢ መደቦች መላውን ህዝብ ሲረግጡት፣ መሳፍንቱና መኳንንቱ የዘር ሐረግ እየቆጠሩ ያረጀውንና ያፈጀውን የፊውዳሊዝም መንግሥታዊ ሥርዓት በሕዝቡ ላይ ዘርግተው በገዥነት ሲፈራረቁበት፣ እነሱ የተንደላቀቀ ኑሮ እየኖሩ ለሕዝቡ ግን ምንም አይነት መሠረታዊ የጤናም ሆነ የትምህርት አገልግሎት ሳያቀርቡለት ከስልጣኔ ከሳይንስና ቴክኖሎጂ እንዲገለል አድርገውት በማቆየታቸው አገሪቱን ከዓለም የመጨረሻ ኋላ ቀርና ድሃ እንድትሆን ማድረጋቸው በግልጽ ታየ። ምንም እንኳን ያረጀና ያፈጀውን ዘውዳዊ ሥርዓት ለመጣል በወታደሩ ክፍል፣ በሠራተኛው ክፍል፣ በተማረው ክፍልና በሌሎች የህብረተሰብ ክፍሎች ትግሎች ቢደረጉም የተማሪው ህብረተሰብ ክፍል የትግል ታሪክ ግን መወሳት የሚገባው ነው። የወሳኝነት ሚና ተጫውቶ መሠረታዊ ለውጥ ለማምጣት የሚያስችል አቅምም ሆነ ብቃት ባይኖረውም ከሁሉም የህብረተሰብ ክፍሎች በተሻለና ግልጽ በሆነ መንገድ በኢትዮጵያ ተንሰራፍቶ የነበረውን የፊውዳል ሥርዓት አውግዞ መወገድም እንዳለበት አምኖ በይፋ የታገለው ሕዝቡንም ለትግል የቀሰቀሰው ከተማረው ክፍል ሊደመር የሚችለው የተማሪዎች ክፍል ብቻ ነበር። በ1953 የመፈንቅለ መንግሥት ሙከራ እስከተደረገ ድረስ ቁጥራቸው አነስተኛ የነበረው የከፍተኛ ትምህርት ተቋማት ተማሪዎቻቸው መደበኛ ትምህርታቸውን ከመከታተል ውጪ ተገቢው የፖለቲካ ግንዛቤ ኖሯቸው ጉልህ የፖለቲካ እንቅስቃሴ ያደርጉ ነበር ብሎ መናገር ያስቸግራል። ይህም ሆኖ ከመፈንቅለ መንግሥቱ ሙከራ በኋላ የተማሪዎች የአመለካከት አድማስ ሰፍቶ እመርታ አሳየ። በይፋ መንግሥትን የሚቃወሙ የሕዝብን ችግሮች የሚያንጸባርቁ ጽሑፎች ብቅ ብቅ ማለት ጀመሩ። በተከታታይም በተማሪዎች ማኅበር አማካኝነት የአቋም መግለጫዎች ወጡ። ሕዝቡና ተማሪዎች ተቀራረቡ። ምንም ግንባር ቀደም መሪ የፖለቲካ ድርጅት በሌለበት አገር ተማሪዎች ለሕዝቡ የፖለቲካ አመራር እንደሚሰጡ ተደርጎ ተወሰደ። በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ ላይ የተማሪዎች የተቃውሞ እንቅስቃሴ ተፋፋመ። ከመንግሥት ጋር የነበረው ቅራኔ ተካረረ።
ከዩኒቨርሲቲው ግቢ አልፎ በከተማው ዋና መንገዶች ጭምር ሰላማዊ ሰልፎች ተደረጉ። ከጸጥታ አስከባሪው ኃይል ጋርም ተፋለሙ። የተወሰኑ ተማሪዎች የሞትና የመቁሰል አደጋ ደረሰባቸው። በመቶ የሚቆጠሩ ተማሪዎችም ታሰሩ፣ ከትምህርት ገበታም ተባረሩ። የተማሪዎች የአመጽ እንቅስቃሴ በከፍተኛ የትምህርት ተቋማት ብቻ ሳይወሰን በሁለተኛ ደረጃ ትምህርት ቤቶችና በየክፍላተ ሀገራቱ ተዛመተ። የተማሪዎችም ቤተሰቦች በከፊል የልጆቻቸውን እንቅስቃሴ ደገፉ። ትግሉ ተቀጣጠለ። በመጨረሻም በሕዝባዊ አመጽ ተደመደመ። የፖለቲካ ሥራ ልምድ ባልዳበረበት ሀገር የተማሪዎች እንቅስቃሴ የብዙሃኑን ተማሪ የፖለቲካ አመለካከት እንዲሰፋ የንቃት ደረጃቸውም ከፍ እንዲል ከመርዳቱም ባሻገር ሕዝቡን በማነሳሳትና በመቀስቀስ ጸጥ ለጥ ብሎ የሚገዛበትን ሥርዓተ መንግሥት እንዲጠይቅና እንዲመረምር ለማድረግ መቻሉ ብቻውን እንደ ከፍተኛ ውጤት የሚቆጠር ነው። ከ1950ዎቹ መጨረሻ ጀምሮ እስከ 1966 ድረስ የከፍተኛ ትምህርት ተማሪዎች በግብታዊነትም ሆነ አመራር በማግኘት በኢትዮጵያ ተንሰራፍቶ የቆየውን የዘውዳዊ አገዛዝ አስወግዶ አዲስ የሕዝብ መንግሥት ለመመስረት የሚያስችል አቅምም ሆነ ዝግጅት ባይኖራቸውም በሥርዓቱ ላይ ሕዝቡ እንዲነሳሳ ሊደፈርና ሊገሰስ አይችልም ተብሎ ይታመንበት የነበረውን ሥርዓት ድፍረት በተሞላበት መንገድ ባካሄዱት ግብ ሕዝብ ምን ሊያደርግ እንደሚችል አሳይተዋል፣ አስተምረዋል። ስለዚህም በ1960ዎቹ እየተጠናከረ በመምጣት ላይ የነበረውን የተማሪዎች እንቅስቃሴ ለመግታት የአፄ ኃይለ ሥላሴ መንግሥት በወሰደው ከባድ እርምጃ የተነሳ በበርካታ ተማሪዎች ላይ ጉዳት ቢደርስም እየከረረና እየተስፋፋ የመጣውን አመጽ ፍጹም ለመግታት ሳይቻል ቀረ። ሥርዓቱ በሁሉም የህብረተሰብ ክፍሎች ላይ የሚፈጽመው በደልና ግፍ ሕዝቡን ስላንገፈገፈውና ሊሸከመውም ከሚችለው በላይ ስለሆነበት በስሜትም ቢሆን የተማሪዎችን እንቅስቃሴ ሕዝቡ መደገፍ ጀመረ። የፊውዳሉ ሥርዓት የሥርዓቱን አራማጆች ጥቅም ለማስጠበቅ ካልሆነ በቀር ለመላው ሕዝብ ደህንነትና የኢኮኖሚ እድገት ደንታ ስላልነበረው የሕዝቡ የኢኮኖሚ አቋም ሲናጋ፣ የኑሮ ውድነት ሲያሻቅብ፣ በዝቅተኛ ደረጃ የሚገኘው ሕዝብ የዕለት ጉርሱን እንኳን ሲያጣ፣ አጠቃላይ የአገሪቱ ኢኮኖሚ እድገቱ እያሽቆለቆለ ሲሄድ መንግሥት ምንም አይነት የእርምትም ሆነ የማስተካከያ እርምጃ ለመውሰድ ሙከራ ባለማድረጉ በሕዝብና መንግሥት መካከል የተፈጠረው ቅራኔ የማይታረቅበት ደረጃ ላይ ደረሰ። በተለይ በ1964 በሰሜን የአገሪቱ ክፍል የተከሰተው የዝናብ እጥረት ያስከተለው ረሃብ ከ200,000 ወገኖቻችን በላይ የሕይወት ሕልፈትና በሚሊዮን ለሚቆጠሩ ገበሬዎች ከነ ቤተሰባቸው ከቤት ንብረታቸው ተፈናቅሎ ወደ ተለያዩ የአገሪቱ ከተሞች መሰደድ ዋና ምክንያት ሆነ። በመሆኑም በዝናቡ እጥረት ምክንያት የተከሰተውን ረሃብ ለመቋቋምና የወገኖቻችንንም ሕይወት ከሞት ለማትረፍ በመንግሥት በኩል ምንም አይነት እርምጃ ባለመወሰዱ፣ ከዚህም በላይ ሁኔታው ቢገለጥ የኢትዮጵያን የውጭ መልክ ጥላሸት ያለብሳል፣ የመሪዎቿንም ክብር ይቀንሳል በሚል የተሳሳተ አመለካከት በመውሰድ ድርቁም ሆነ ከዚሁ ጋር ተያይዞ የመጣው ረሃብና ያስከተለው እልቂት ለኢትዮጵያም ሆነ ለዓለም ሕዝብ ሳይገለጥ ቀረ። ችግሩ ታፍነው እንዲቀር ከቤት ንብረታቸው ተፈናቅለው ወደ ከተሞች በተለይም ወደ አዲስ አበባ ለመምጣት በጉዞ ላይ የነበሩትን ረሃብተኞች ለማገድ ሙከራ ቢደረግም በ1965 እገዳውን በመጣስ አዲስ አበባን ለማጥለቅለቅ ሲቃረቡ መንግሥት ወደ ከተማዋ እምብርት ከመድረሳቸው በፊት ሰብስቦ በተወሰነ አካባቢ ለማቆየት ሞከረ። በዚህን ጊዜ የችግሩን አሳሳቢነት የተረዱት ተማሪዎች በረሃብ እንደ ቅጠል በመርገፍ ላይ የነበሩትን ወገኖቻቸውን ሕይወት ከሞት አፋፍ ለማዳን ሙከራ ለማድረግ የእርዳታ አሰባሳቢ ኮሚቴ አቋቁመው የተወሰነ ገንዘብ ካሰባሰቡ በኋላ የምግብ እህል በመግዛት ወደ ወሎ ተጓዙ። በቦታው ላይ ተገኝተው የችግሩን ጥልቀትና ስፋትም ተረዱ። መንግሥት በወቅቱ ተገቢውን እርምጃ በቅድሚያ ባለመውሰዱ ለደረሰው ጉዳት ሁሉ ቀጥተኛ ተጠያቂ እንደሚሆንም አሳወቁ።
ተደብቆ የነበረውን ረሃብ በተለያዩ ዘዴዎች በማጋለጥ ሕዝቡ እንዲያውቀው ጥረት አደረጉ። ረሃቡም በይፋ ከታወቀ በኋላ በተደበቀው ረሃብ ምክንያት በወሎና በትግራይ ላይ የተፈጸመው እልቂት ተጠያቂ የሆኑ ባለሥልጣናት ለፍርድ እንዲቀርቡ ተጠየቀ። የተደበቀው ረሃብ ያስከተለው ዘግናኝና አሳዛኝ እልቂት በይፋ እንደታወቀ የሕዝቡ ስሜት በሐዘን ተነካ። መንግሥትንም አምርሮ ጠላ። የገዢውንም መደብ አባላት እንደ ሕዝብ ጠላት በመመልከት ጀመረ። በሕዝቡ ላይ ሲፈጸም የነበረውን በደል በመቃወም በተናጠል አልፎ አልፎ በተወሰኑ አካባቢዎች እንቅስቃሴ ሲያደርግ የነበረው ሕዝብ የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች አንግበው የተነሱት የፖለቲካና የኢኮኖሚ ጥያቄዎች በቀጥታም ሆነ በተዘዋዋሪ መንገድ የእያንዳንዱን የከተማ ነዋሪ ሕዝብ ችግር የሚነካኩ በመሆናቸው ሙሉ ድጋፍ ከመስጠቱም በላይ በወሎና በትግራይ በደረሰው የረሃብ እልቂት ስሜቱ በመነካቱ በግብታዊነት በአፄ ኃይለ ሥላሴ መንግሥት ላይ አመፁ እንዲነሳ ተገፋፋ። ይህም የ1966ቱን የሕዝብ አብዮታዊ እንቅስቃሴ ፍንዳታ አስከተለ።